የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ግዛቸው ዋሌራና ሌሎች የቋሚ ኮሚቴው አባላት በተገኙበት የክልሉን መንግስት ጤና ቢሮ የ2018 በጀት ዓመት የመጀመሪያ ግማሽ ዓመት እቅድ አፈጻጸም ገምግሟል። የማዕከላዊ ኢትዮጵያ ክልል መንግስት ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌና ሌሎች የማናጅመንት አባላት በተገኙበት የ2018 በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸም ለቋሚ ኮሚቴው ዝርዝር ሪፖርትም ቀርቧል። ቋሚ ኮሚቴውም በቀረበው ዝርዝር ሪፖርት ላይ ሰፊ ውይይት አካሂዷል። በ2018 የመጀመሪያ ግማሽ ዓመት የተጣሉ ዋና ዋና ግቦችን ለማሳካት በተደረገው ማህበረሰቡን ያሳተፈ መጠነ ሰፊ ርብርብ በአብዛኞቹ ተግባራት ላይ ውጤት ማስመዝገብም ተችሏል። የግንባታ በጀት እጥረት መኖር፣ በጤና አገልግሎት ሽፋንና ተጠቃሚነት ላይ ልዩነቶች መታየት፣ የመድኃኒትና የሕክምና መሳሪያዎች አቅርቦት መቆራረጥ፣ የጤና አመራር ስርዓትን የማስፈጸም አቅምና የአመለካከት ውስንነት መኖር በቋሚ ኮሚቴው የተለዩ ዋና ዋና ተግዳሮቶች ሲሆኑ በእነዚህ ጉዳዮች ላይ ጥያቄ ተነስቶባቸው ምላሽ ተሰጥቶባቸዋል። በህብረተሰብ ተሳትፎ ተገንብተው የተጠናቀቁ የጤና ድርጅቶች፣ ጤና ጣቢያዎችና አጠቃላይ ጤና ኬላዎች በግብዓት በማሟላት ጤና ድርጅቶች በየደረጃው ማህበረሰቡን የሚያስፈልገውን አገልግሎት ከመስጠት አንጻር በምን ደረጃ ላይ ይገኛሉ የሚለው ነገር አሁን መሰረታዊ ችግር ነው። በታችኛው መዋቅሮች በሁሉም አካባቢ በሌላ መልኩ የመድኃኒትና የሕክምና ግብዓቶች እጥረት ለመቅረፍ ሁሉንም ባለድርሻ አካላት በማሳተፍ የማህበረሰብ መድኃኒት ቤቶች ከመገንባት ጀምሮ በተቋማት የሕክምና ግብዓት ለማሟላት ሰፊ ስራዎች በመስራት ላይ ይገኛል። ነገር ግን በጤና ተቋማት አሁንም ጎልቶ እየወጣ ያለው የመልካም አስተዳደር ችግር በዚሁ ዙሪያ በመሆኑ ችግሩ መሰረታዊ መንስኤ በተለይ ሀብት አስተዳደር ስርዓትን ጨምሮ እንደዚሁም በአጭር ጊዜ ከችግሩ ለመውጣት ምን አይነት ስትራቴጂ ተቀይሰዋል እና ዲጂታል ሄልዝ ሲስተም ለመፍጠር የተጀመሩ ስራዎች ውጤታማነት ግምገማ ላይ ማብራሪያ ቢሰጥ። ግብዓትን ብንመለከት እስከ 2017 ድረስ በክልሉ ላይ የገባው ግብዓት 2 ብቻ ነው የነበረው። ያሉንም ጤና ኬላዎች አጠቃላይ ጤና ኬላዎች ጥቂት ናቸው። ፕላስ ደግሞ የገባውም ግብዓት 2 ብቻ ነው የነበረውና በዚህ አመት ግን ያደረግነው ምንድነው እየተጠናቀቁ ያሉትንም የተጠናቀቁትንም ለፌደራል ካሳወቅን በኋላ ወደ 12 አካባቢ አጠቃላይ ጤና ኬላዎችን አሳወቅን። ከዛ ውስጥ 8ቱ አሁን ገብቷል። ወረርሽኝ ላይ በተለይ በክልል ደረጃ ያለው በጣም በጥንካሬ የሚወሰድ ነው። በተመሳሳይ ዞን ላይም ጥሩ የሆነ የመከላከል ቀድሞ የመተንበይ ስራዎች አሉ። ወረድ ስንል ግን ጤና ኬላ አካባቢ የጤና ኤክስቴንሽን ባለሙያው ከዚህ ተግባር አንጻር ያለው ዝግጁነት በዚህ አመት የተለየ ትኩረት ተሰጥቶታል። የዲጂታላይዜሽን ላይ ከሐዋሳ ዩኒቨርሲቲ ጋር እና ከቢሮ ልማት እቅድ ጋር በመሆን እየሰራን ነው። ታብሌቶች ቅድም ወደ ታች የወረዱ ታብሌቶች አንዱ በተለይም የጤና ኤክስቴንሽን አካባቢ ላይ ከወረቀት ነፃ የሆነ አገልግሎት ለመስጠት እንዲያመች ተብሎ የወረደ ስለሆነ እሱ ለስልጠናዎች ተሰጥተዋል። በቀጣይ በድጋፍና ክትትል ሙሉ በሙሉ ከወረቀት ነፃ ሆኖ እንዲሄዱ የማድረግ ስራዎችን እየሰራን የምንሄድ ይሆናል። የጤና ስርዓቱ እንደ ክልል በሀገር ደረጃ ካሉ ክልሎች ቢያንስ የተሞክሮ ማዕከል ብቻ ማድረግ ሳይሆን ህብረተሰቡ እርካታውን የሚገልጽበት ማድረግ በቤተሰብ ደረጃ ላይ ተገልጋይ ሲመጣ በሁሉ ነገር ላይ ፈጣን አገልግሎት አግኝቶ ጥራት ያለው አገልግሎት ከዛ ውጪ ደግሞ አገልግሎቱ ላይ ያለው ቅሬታ በነጻነት የሚያነሳበት እድል እንፈጥራለን። ግን እርካታ እንዲያገኝ እየሰራን እንደሆነ ለመግለጽ ነው። ጉድለቶች ግን በየጊዜው ያሉ እያረምንበት ስርዓት ፈጥረናል ብለን ነው የምናስበው። ችግሮቹ በእርግጠኝነት በሂደት እየተፈቱ ይመጣል። የቋሚ ኮሚቴው ሰብሳቢ አቶ ግዛቸው ዋሌራ እንደ ተግዳሮት የተነሱትን በመቅረፍ በጥንካሬ የታዩትን ተግባራት በማስፋትና በጉድለት የተመዘገቡ አፈጻጸሞችን በማረም በቀጣይ ጤናማና አምራች ዜጋን ለማፍራት ለተግባራዊነቱ እንዲተጉም ጠይቀዋል። አጠቃላይ የጤና ስርዓትን ውጤታማነት ለማረጋገጥ ከመንግስት ብቻ አይደለም የሚጠበቀው፣ እያንዳንዱ ባለድርሻ ድርሻውን መጫወት መቻል አለበት። ከዚህ አኳያ የባለ ሀብቱ ተሳትፎ፣ የተለያዩ ድርጅቶች ተሳትፎ፣ የመንግስት ትኩረት እንዲሁም የማህበረሰብ ተሳትፎ እጅግ በጣም የሚደነቅ ነው። ትልልቅ ሆስፒታሎችን እየገነባ ነው። ጤና ጣቢያዎችን እየገነባ ነው። ኮምፕሬሄንሲቭ ጤና ኬላዎችን እየገነባ ነው። በየአካባቢ ጤና ላይ ለሚደረጉ ኢንቨስትመንት የራሱን ሀብት አውጥቶ እየሰጠ ነው።
ይሄ ሁሉ ከሀብት አሰባሰብ ጀምሮ ተቋማት ግንባታ አካባቢ የተሰራው ስራ እጅግ ከፍተኛ ለውጥ ያመጣልና እንደ ህዝብ ተወካይም እንደ ምክር ቤትም ተጠናክሮ መቀጠል እንዳለበት በእኛ በኩልም አፕሪሼት የምናደርገው ተግባር ነው።